ነጋሽ በዳዳ ፍርድ ቤት ቀረበ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃ ይዤላችሁ መጥቻለሁ። ያስኩላችሁ መረጃ የነጋሽ በዳዳ የፍርድ ቤት ውሎን በተመለከተ ነው። ፍርድ ቤት ቀርቧል። ከዳኞችም ጋር ነበር። ስለሱ ጉዳይ በዝርዝር አቀርብላችኋል። ከማስታወቂያውና ከመሸጋገሪያ በኋላ ወደ ነጋሽ ጉዳይ እንገባለን። አብራችሁን ቆዩ። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ እንደምታስታውሱት ነጋሽ በዳዳ ከታሰረ ዛሬ 4ኛ ቀኑ ነው። ነጋሽ በዳዳ የታሰረው ሰኞ ዕለት ነበር። ሰኞ ዕለት የታሰረበት ምክንያት ደግሞ በማህበራዊ ሚዲያ በተጋራው መረጃ ጉዳይ በተመለከተና ስለሱም ጉዳይ ማህበራዊ ሚዲያ ላይ ባጋራው መረጃ እንዲሁም ቪዲዮ ማንሳቱን ተከትሎ ስለሱም ማህበራዊ ሚዲያ ላይ የመምህር ሲሳይ አዳነን ጉዳይ አቅርቦ ከዛም በኋላ መምህር ደረጀ ነጋሽ ቀርበው ወደ ፍርድ ቤት ለመምህር ሲሳይን በጠየቁበት ሰዓት ላይ እሳቸው መታሰራቸውን ተከትሎ ዝርዝር ማብራሪያ ሰጥቶ ነበር። እሱንም በተመለከተ ከሱም ጋር በተያያዙና ቀድሞ ከሲሳይ አዳነ ጋር በነበረው ጉዳይ ከመምህር ሲሳይ አዳነ ጋር በነበረው ጉዳይ ላይ ተያይዞ ፍርድ ቤት ክርክር እንደቀረበ እሱም ካለበት ስፍራ ላይ ፖሊስ በቁጥጥር ስር አውሎት ለችሎት እንዳቀረበው ነግረናችሁ ነበር። ዛሬ ሁለተኛው ፍርድ ቤት የቀረበበት ቀን ነው። በባለፈው በቀረበበት ቀን እንደነገርናችሁ የቀረበበት ክስ የህዝብ ኩከት ማንሳት፣ መበጥበጥ እንዲሁም የመንግስት ላይ እምነት ማሳጣት የሚሉ ክሶች ነበር የቀረቡበት። በዚህም በሚዲያው ተጠቅሞ እንደሰራው መረጃዎች አመላክተዋል። እዛም ፍርድ ቤት የሰማናቸውና ከጠበቆች የሰማናቸው መረጃዎች ነበሩ። ታስታውሱ ከነበር ባለፈው ባቀረብኩላችሁ ፕሮግራም የፍርድ ቤት ውሎ ከመቅረቡ በፊት 5 ቀናት በፊት ለተከሳሽ በመገናኛ ብዙሃን ለተሰራጩ ወንጀሎች በሙሉ እንዴት እንደሚቀርብ የመገናኛ ብዙሃን አዋጅ 1238 2013 ዓ.ም በአንቀጽ 86 መነሻ መሰረት በወንጀል ክስ የሚቀርብበት ዝርዝር ሁኔታዎችን በዝርዝር በማስረጃ በመረጃ ሳይቻችሁ ነበር። እሱንም መነሻ በማድረግ ጠበቆች ክርክር አቅርበዋል። አቃቤ ሕግ ደግሞ አሳማኝ ያለው ለዳኞቹ ክርክሩን አቅርቧል። በሁለቱ ክርክር አይቶ ዳኝነቱም ባለፈው ማክሰኞ ዕለት ለዛሬ ለሐሙስ ዕለት ቀጠሮን ለዛሬ ለዓርብ ዕለት ቀጠሮን እንዲሻገር ከዓርብ ዕለት ወደ ዓርብ ዕለት ተሻግሮ ነበር። ዛሬ የምንገኘው ዓርብ ላይ ነው። አሁን በዚህ ሰዓት ፍርድ ቤት ክርክር ላይ ነበሩ። እኛም በጠዋት መረጃውን ለእናንተ ለማጋራት ከስቱዲዮ ውጭ ወጥተን መረጃውን ለእናንተ ለማድረስ እዛው ያለበት ቦታ ደርሰን
ከጠበቆች ጋር ከቤተሰብ ጋር ሆነን ችሎቱን እየተከታተልን ነበር። በችሎቱም ላይ ዳኞች ሮብለት የሰጡትን ቃል በመጠበቅ ጉዳዩ ይግባኝ ይገባዋል ማለት ቀጠሮ ጊዜ ይገባዋል ወይንስ አሁኑን መታየት ይገባዋል የሚለውን ነበር ጉዳዮች ለረጅም ጊዜ ለማየት የሞከሩት። እኛም ቁጭ ብለን በጉጉት እየጠበቅን ነበር። እንደምታውቁት መምህር ሲሳይ አዳነ ነጋሽ ሚዲያ ላይ መጥቶ በማህበራዊ ሚዲያ ላይ በተሰራጨው የመረጃ መነሻ ምክንያት በማድረግ ረጅም ትንታኔ መጽሐፍ ቅዱሳዊ ትንታኔ ሰጥቶ ነበር። ይህም ትንታኔ ማህበራዊ ሚዲያ ላይ ቫይራል ወጥቶ ብዙዎችን መነጋገሪያ አድርጎት ነበር። ብዙዎችም መምህር ሲሳይ አዳነ የልባችንን ተናገረልን፣ እንደውም ጥሩ ሐሳብ አቀረበ። ምክንያቱም ዲያስፖራዎች ኢትዮጵያውያኖች መከራና ስደት እያዩ ነው። ይሄ መከራና ስደታቸው ላይ ጭራሽ ሊወቀሱ ሊተቹ እንዲህ አይነት ነገር ሊቀርብባቸው አይገባም የሚሉ ብዙ ሐሳቦችና ኮመንቶች ሲንሸራሸሩ ነበር። እሱ ቪዲዮ ነጋሽ እንደነገራችሁ ከማህበራዊ ሚዲያ ላይ እንዲወርድ ተደርጓል። ከዩቲዩብ ገጽ ላይ ወርዷል ነጋሽ ሚዲያ ላይ። ስለዚህ ማድረግ የሚቻለው ሕግ በጠየቀው አካል መሰረት ወርዶ ቅሬታ ያቀረበ አካል ስላለ ወርዶ ጉዳዩን ደግሞ በመገናኛ ብዙሃን ባለስልጣን በኩል ማየት ነበር። የመገናኛ ብዙሃን ባለስልጣን ሚዲያዎችን 5000 ተከታይ ያለው ፌስቡከር፣ ቲክቶከር የትኛውንም ግለሰብ የመጠየቅ ስልጣንና መብት አለው። በነገራችን ይሄ አዋጅ ለእያንዳንዱ ፌስቡክ ተጠቃሚ፣ ዩቲዩብ ተጠቃሚ፣ ቲክቶክ ተጠቃሚ ለእያንዳንዱ የሚያዝ ነው። በአዋጁ ስር ፈቃድ ቢያወጣም ባያወጣም በዚህ ሕግ ይተዳደራል፣ ግዴታ ስላለበት ማለት ነው። እኛም ይሄ ግዴታ አለብንና ግዴታችንን ጠብቀን ከመገናኛ ብዙሃን አዋጅ ፈቃድ አውጥተን ስራ መስራት ከጀመርን ረጅም ዓመታት ተቆጥሮታል። እኔ እስከ ዛሬ ድረስ እንደምታውቁት የቃለ ቀርን ሚዲያ በበላይነት ስመራ፣ ዝግጅት ሳዘጋጅ፣ ፕሮግራም ስመራ ነጋሽ ሚዲያንም ጭምር ላይ በጋራ ሳቀርብ እንደነበረ ታውቃላችሁ። መገናኛ ብዙሃን ካስገባን ዓመት ከምናምን ተቆጥሮናል፣ አሳልፈናል። ስለዚህ ፈቃድ ባስገባን በአንድ ሳምንት ውስጥ መቆም አለበት። ፈቃድ እንዳገኘን ይቆጠራል እና በአዋጁ መሰረት ማለት ነው። እኛም በዛ መሰረት ስራችንን እየሰራን ነው። የመንግስትን ሕግ የመገናኛ ብዙሃንን ነፃነት አዋጅና የሚዲያ ነፃነትን ሕግ አክብረን ስራ እየሰራን ነበር። ዛሬ ፍርድ ቤት ላይ ሲቀርብ ለክርክር የቀረበ ጉዳይ በሕጉ መሰረት እየሰሩ ነው። ሁለተኛው ነገር አዋጁስ ምን ይላል የሚለውን ነገር ዳኞች በዝርዝር አይተውት ነበር። አንቀጽ 86 እንደገለጽኩላችሁ ማንኛውም በወንጀልም በፍትሐ ብሔርም ክስ የሚቀርብበት የመገናኛ ብዙሃን ጉዳይን በተመለከተ መገናኛ ብዙሃን ለመቅረብ በፍርድ ቤት በችሎት ለመቅረብ ክስ ቀርቦ ዳኞች ጋር ከመቅረቡ ከ5 ቀናት በፊት ለተከሳሽ በጽሁፍ የክስ ዝርዝሩና የክስ ማስረጃዎቹ ጭምር በጋራ ሊቀርብለት ይገባል። የሚቀርበውን ፍርድ ቤት ምላሽ ጭምር ይዞ እንደሆነ ይገልጻል አዋጁ። ይሄ አዋጅ አልተከበረልንም ነው ጥያቄያችን። ይሄ የትኛውም የሚዲያ ባለሙያ የትኛውም መገናኛ ብዙሃን የሚጠቀም በፌስቡክ መረጃ ሰራይቶ ክስ የቀረበበት ግለሰብ ይህን ሚዲያ ጠቅሶ በአዋጁ ጠቅሶ ፍርድ ቤት እንደ አንድ ህጋዊ አካል የመከራከር መብት አለ። መገናኛ ብዙሃን በነገራችን ላይ በዚህ ጉዳይ ለብዙ ኢትዮጵያውያን ለብዙ የሚዲያ ባለሙያዎች የመብት ፈቃድ አለ። ይህን እንዲደረግ የኛ ጠበቆች ይዞ በህግ ባለሙያ ቁጭ ብሎ የመከራከርና ጉዳይ የማስፈታት አቅም የኛ ውሳኔ ነው። እሱ እኛ ከደከምን አቃቤ ወይ ደግሞ ከሳሽ አካል የበለጠ ክስ ላይ ማጠናከር ኃላፊነቱን ይወጣል በራሱ መንገድ። ይህንን አይተን ባለፈው ሮብ ችሎት በቀረብነው መሰረት ላይ ጠበቆች ጋር ይዘን ዳኞች ጋር ይህን ማስረጃ በመረጃ ጭምር አቅርበን ነበር። ባቀረብነው መሰረት ዛሬ ችሎት ቀረብን። 3 ሰዓት ተኩል ነበረ ቀጠሮ። ለ4 ሰዓት 10 ጉዳይ ላይ 5 ጉዳይ ላይ ችሎት ተገባ። ዳኞች ቀረቡ። ጉዳዩን ድጋሚ ለማየት ሞከሩ። አቃቤ ተጨማሪ ሐሳብ ካለው ቀረበ። የኛ ጠበቆች ደግሞ የነጋሽ በዳዳ ጠበቆች ወይንም እኔንም ጠበቆች ስለሆኑ ማለት ነው ቆመው ተከራከሩ። ጉዳዩን ግራና ቀኝ አየ፣ ህጉን አየዳኛው። ዛሬ በ50,000 ብር ዋስ እንዲለቀቅ ተፈቀደለት። ይሄ የምስራች ነው። የምስራቹ ምን ስለሆነ ነው? ህጉ ስለተከበረ እናመሰግናለን። ፍርድ ቤቱንም የህግ አካላትንም የመገናኛ ብዙሃን በዚህ ስራ ላደረጋችሁ አስተዋጽኦ እናመሰግናለን። ምክንያቱም ማንም ሰው ከህግ ከለላ ስር ካልሆነ በስተቀር ራሱን ከህግ በላይ አድርጎ ለሚያይ አካል መብት አይደለም። ፍርድ ቤት እኩል መብት ይሰጣል። ስለዚህ ነጋሽ ለ2 ቀናት ቆይቷል፣ ለ3 ቀናት ዛሬ ችሎት ቀርቧል። ዛሬ አርብ ነው እንደምታውቁት። ይሄን ሚዲያ እናንተ በምትከታተሉ ሰዓት መውጣቱንና አለመውጣቱን ካልወጣ ሰኞ ዕለት መተን ነግራችኋለን። ከወጣ ደግሞ ራሱን ይዤ ቀርቤላችሁ ነግራችኋለሁ። ስለዚህ ዛሬ በ50,000 ብር ዋስ እንዲፈታ ተወስኖለታል።
አሁን ቤተሰቦች ወደ ሌላ ቦታ ይሮጣሉ። እኔ ደግሞ ለእናንተ ለተመልካቾች ይህን መረጃ ለማቅረብ ወደ እናንተ መጣሁ። የዛሬው ውሏችን ይህን ይመስል ነበር። ታዲያ ቃለ ቀርን ስትከታተሉ፣ ነጋሽን ስትከታተሉ ኢትዮጵያዊነት፣ ህግ ማክበር፣ መንግስት ስርዓት መኖር፣ ስለ ሀገር አንድነት መቆም መቼም ከዚህ ዝንፍ የማንል ኢትዮጵያውያን መሆናችን እንድታውቁት እንፈልጋለን። ይሄ በአቋማችን ኢትዮጵያ ፈርሳ እኛ እንበለጽግም። ኢትዮጵያ ፈርሳ ኢትዮጵያ የምትባል ማንነት የሌላት ሀገር ሆና እኛን አለን ብለን አንናገር። ስለዚህ ለኢትዮጵያ አንድነት አንደኛ እንደ ሚዲያ ድርሻችን ብቻ ሳይሆን ግዴታችንም እንወጣለን። እንደ ዜጋ እንደ ሚዲያ ባለሙያ ደግሞ ኃላፊነታችንን በአግባብ የመወጣት ኃላፊነት አለብን። ይሄንን በአግባብ ዛሬ አይደለም ትላንት እየሰራ ነው ነበር፣ ዛሬም እንሰራዋለን፣ ወደፊትም የምንሰራው በዚህ አይነት ሁኔታ ነው። አሁንም ማህበራዊ ሚዲያ ላይ የሚወጡ ገበያ ላይ የወጡ ሐሳቦችን ትችት እናቀርባለን፣ ሐሳብ አስተያየት እንሰጣለን፣ የሚወቀሱ እንወቅሳለን። በኢትዮጵያዊ ሴት በማህበራዊ አንድነት በኦርቶዶክሳዊ እይታ አይተን ስለ ሀገር በአንድነት እንቆማለን። ይሄ አቋማችን ነው፣ የወደፊትም አቋማችን የምንነግራችሁ። የሚለይ የተለየ ነገር ግልበጣ፣ የመንግስት ግልበጣ፣ ህዝብ ቀስቀሶ መንግስት ላይ ማስነሳት፣ የሆነ ነገር የማድረግ አድማ ማድረግ እስካሁን ድረስ ሞክረን ከኛ ጀርባ ምን እንዳለ አናውቅም። እኛ ራሳችንን ያለን ከኛ ጀርባ ምን እንዳለ ምን ነገራችሁ። እኛ ቤተክርስቲያናችን ነች ያለችው እመቤታችን ወለላይቱ ቅድስት ድንግል ማርያም። ከዚህ የዘለለ ነገር የለንም እና አሁንም ከእግዚአብሔር ወገን ጋር ሆነን ነው፣ እግዚአብሔርን ተከትለን ነው የእግዚአብሔር ህዝቦችን ኦርቶዶክሳውያንን ኢትዮጵያውያንን እንደ አንድ ህዝብ እንደ አንድ ምእመን ልናገለግል ሚዲያችንን ፊት ለፊት መተን ለእናንተ መረጃ የምናቀርብላችሁ። የዛሬውን የፍርድ ቤት ውሎ እናመሰግናለን። የነበረውን ችሎት ተከታትለን ነግረናችኋል። እስከ ማታ ድረስ ከወጣ እነግራችኋል። ይሄ እስከዛ ሰዓት ድረስ ለእናንተ ይቀርብላችኋል። ወጥቶ ደግሞ አረፍ ካለ በኋላ ለእናንተ የምናቀርብላችሁ ይሆናል። የተለየ ነገር ካለ ደግሞ በተለየ ቪዲዮ እንመጣለን። የዛሬው ቆይታችን ይህን ምስል ነበር። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ነጋሽ በ50 ሺህ ብር ዋስ ፈቃድ ተሰጥቶታል ከፍርድ ቤት። እሱን እያስፈጸምን ነው። ሰናይ ቀን። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ፣ ጾም፣ ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል
ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።